ፍራታ ምን አስጨነቀሽ እንዴ? ኧረ እባክህ መድብል። እሺ የኛሽ እሺ ታጮት ሰላም እንደምን አላችሁ ውድ ምሳሌ ድራማ ተከታታዮች በሙሉ። ምሳሌ ድራማ ምንድነው? ምሳሌ ድራማ ላይ እየተካሄደ ያለው ነገር ቢሰብ በጣም የሚያሳዝን ነገር እኮ ነው እያሳያለሁ። እፍራታ ደግሞ ምንድነው የሰራ? ከእፍራታ ሁላችንም እንደዚህ አልጠበቅንም። መጨረሻ ላይ መድብልን ለመግደል ሙከራ እያደረገች ትገኛለች። ምንድነው እፍራታ እያሰራች ያለችው ነገር ቢሰብ? እኔ በጣም አሳዝነኛለች። ከእፍራታ እኔ እንደዚህ አልጠበቅኩም። በምንም ታሪክ እፍራታ መድብልን ለመግደል ሙከራ ታደርጋለች። የዝና ሰው ትሆናለች ብዬ እኔ አንድም ቀን አስቤ አላቅም። ግን ምን ያደርጋል በስተመጨረሻ ለብር ብላ መድብልን ለማስወገድ ተስማምታለች። ይሄ በጣም የሚያሳዝን ዜና ነው። ውድ ቤተሰብ ሀሳብ አስተያየታችሁን ኮሜንት ሴክሽን አስቀምጡልኝ። በጣም ከባድ ነገር ነው። ከፍራታ የማይጠበቅ ነገር ነው። መድብል ደግሞ ይመቸው። እኔ ተመችቶኛል። ቤተሰቦች ምሸወድ ሰው አይደለም መድብል፣ ቀላል ሰው አይደለም። አይበላላትም በቀላሉ። እኔ ተመችቶኛል። በምንም ታሪክ ይሄን መጠጥ አይጠጣም። እኔ እርግጠኛ ሆኜ የምነግራችሁ ይሄን መጠጥ ቀድሞ አውቆታል። እሷንም ቢሆን ለብር ብላ እንደው ምንም ነገር እንደምታደርግ ለብር ብላ ማንኛውም ነገር ከመስራት ወደኋላ እንደማትል እሱ ቀድሞ ነው የሚያውቀው። እቺ ደግሞ ቤት ጠርታ ማታውቀው እንደጠራች እንጠጣ ምናምን፣ ይሄ ነገር ራሱ በጣም አጠራጣሪ ነገር ነው። መድብል ደግሞ ቀላል ሰው አይደለም። ወንጀልም ቢሆን ከሱ በላይ ወንጀል የሰራ ሰው ይኖራል ብዬ አላስብም። እስር ቤቱን ነው እድሜ ዘመኑን ያሳለፉ። ይሄ ከዝና የባሰ ሰው ነው። ቤተሰብ ዝና ለራሱ በዚህ ሰዓት እሱን በጣም ፈርቷል። እንዴት አያችሁት? ሀሳብ አስተያየታችሁን ኮሜንት ሴክሽን ያስቀምጡልኝ። እቺ ነገር ደግሞ የተረዳችሁት ካላችሁ ይህን ቪዲዮ ላይክ አድርጋችሁ ለድራማው ያላችሁን ፍቅር አሳዩልኝ። ውድ ቤተሰቦች ምሳሌ ድራማ በጣም አሳዛኝ ዜና ነው እያሳያለሁ። የብሩክ መጨረሻ እንግዲህ ሁላችንም ብሩኬን በጣም እንደምትወዱት ሁላችሁም ሀሳባችሁን እየገለጻችሁ ነበር። እኔም በበኩሌ ብሩክ እንግዲህ በጣም ፍቅር የአባትነት ጥግ ያሳየ ሰው ነው። እዚህ ድራማ ላይ እንግዲህ የአባትነት ጥግ ያሳየ ሰው ነው። ብሩክን ማጣት የለብንም በምንም ታሪክ። ብሩክ ደግሞ ከዚህ ድራማ መውጣት የለበትም ነው የምላችሁ። ውድ ቤተሰቦች እስኪ በእኔ ሀሳብ የምትስማሙት ሁላችሁም ይህን ቪዲዮ ላይክ አድርጋችሁ ለብሩክ ያላችሁን ፍቅር አሳዩልኝ። ውድ ቤተሰቦች ብሩክም ደግሞ በምንም ታሪክ መሞት የለበትም እያላችሁ ሀሳብ አስተያየታችሁን አስቀምጡልኝ። ውድ ቤተሰቦች ሌላው በጣም እኔ ገረመኝ ማህሌት በጣም ሞኝ እንደሆነች ድሮ እኔ እሷ በምታደርገው ነገር ላይ እጠረጥር ነበር። አሁን ግን ደምድም ያለው እሷ ላይ በጣም ሞኝ እንደሆነችና ምንም እንደማታውቅ አሁን ተረድቻታለሁ። ምንድነው ከዝና ጋር ነው እየሰራች ያለችው። ከሷም ብሶ ደግሞ ፍቅር መጫወት ያምራታል። ዝና ከሚባለው በላይ
በጣም ራስ ወዳጅ የሆነ ሰው ነው። ይሄ ሰውዬ እንግዲህ አንድና አንድ የምፈልገው ምንድነው ብርን ማግኘት ብቻ ነው የምፈልገው። ለዚህ ሰውዬ ለሷ ምንም አይነት ፍቅር ስሜት የለውም። ይሄን ግን እሷ አሁን እያስከሄደች ያለችው ወዶኛል አይነት ነገር እያራመደች ትገኛለች። በጣም አሳፋሪ ሰው ነች። ከሱ ይልቅ ከመድብል ጋር ብትሰራ እሷን በዚህ ሰዓት ላይ እሱን የቀረበችው ለብር ብላ ስለሆነ እሱ ደግሞ በምንም ታሪክ አይከፍላትም። እሷን አደጋ ውስጥ ያስገባል እንጂ ለሷ ምንም አይነት ቦታ የለውም። እሷም ደግሞ ብር እንድታገኝ በምንም ታሪክ አይፈልግም። ይሄ ነገር እንዴት እንዳልገባላት ዝናም ደግሞ በተደጋጋሚ ነግሯታል። ባለፈው አስከራ ከዝና ጋር ለማደር ሙከራ አድርጋለች። ይህን ሰዓትም አልተሳካላትም። አሁንም ቢሆን ግን በሱ ተስፋ አልቆረጠችም። አሁን በሷ ቤት እሱን በፍቅር አስይዣለሁ እያለች ትገኛለች። ዝና ግን ምንም አይነት ፍቅር አልያዘውም፣ ደግሞም አይዘውም ከሷ ማለት። ይሄ ግን ለሷ እየታየለት አይደለም። ውድ ቤተሰቦች እስኪ የማህሌትን ጉዳይ እንዴት አያችሁት? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ ውድ ቤተሰቦች። ሌላው ደግሞ በብሩክ መጥፋት ላይ ቅድስት በጣም አሳስቧታል። ቅድስት በጣም ታሳዝነኛለች ውድ ቤተሰቦች። እዚህ ድራማ ላይ ከሷ በላይ የተጎዳ ሰው ያለ አይመስልኝም ውድ ቤተሰቦች። ቅድስት እንግዲህ እዛ ቤት የገባችው የቤት ሰራተኛ ብቻ ሆና ሳትሆን ብሩክን ወዳ ነው መጀመሪያ እዛ ቤት የገባችው። ይሄን እንግዲህ ለዘመናት ፍቅሯን ደብቃ ነበር የቆየችው። መጨረሻ ላይ ግን አላስችል ብሏት እሱም ደግሞ ለምን ከቤት ወጥተሽ ራስሽን ወጥ አትጀምሪ፣ እሷ ደግሞ እኔም ወደው ሰው አለ ስትለው ነበር ብዙውን ጊዜ እሱን ቤት ላይ ያሳለፈችው። በስተመጨረሻ ግን አላስችል ብሏት ፍቅሯን ከገለጸች በኋላ ከሱ ጋር ምንም አይነት አሪፍ ጊዜ ሳያሳልፍ ምንም ሳይሉ ነበር ብሩክ ወጥቶ የቀረው። ይህ በጣም አሳዛኝ ነው ውድ ቤተሰቦች። ቅድስት አሁን በዚህ ሰዓት ላይ በጣም አዝናለች ውድ ቤተሰቦች። እስኪ ቅድስትን የምትወዱት ሁላችሁም ይህን ቪዲዮ ላይክ አድርጋችሁ ለብዙ ሰው እንዲደርስ ሼር በማድረግ ለዚህ ቻናል ያላችሁ ፍቅርና ለድራማው ያላችሁ ፍቅር አሳዩልኝ ውድ ቤተሰቦች። ሌላው ቀጣዩ ክፍል ምን ያሳየናል? ቀጣዩ ክፍል እንግዲህ በጣም አሳሳቢ ነው። አሁን በጣም መድብልም ቢሆን በከባዱ ተነስቷል። ዝናም ቢሆን በጣም ፈርቷል። ይሄ ዝና እንግዲህ ምንድነው ለራሱ ለማጥፋት ፈርቷል። መድብልን መጋፈጥ ፈርቷል ነው የምላችሁ ውድ ቤተሰቦች። ካሌብ ሞሲሳም ቢሆን በጣም ከባድ ሰው ወንጀለኛ ቢሆንም እሱን መጋፈጥ ፈርቷል። ምክንያቱም መድብል ቀላል ሰው አይደለም። በዛ ላይ ደግሞ ወስኖ ነው የተነሳው። የወንድሜን መጨረሻ ሳላይ ወንድሜን ያጠፋው ሰው ካለ ያገተውም ሰው ካለ የወንድሜን መጨረሻ ሳላይ እኔ ምንም ወደ ኋላ አልልም ብሎ ቆርጦ ነው የተነሳው። ይሄ በጣም ከባድ ነገር ነው እንደዚህ ሰዎች። ይሄ ነገር እንግዲህ ዝናን በጣም አሳስቦታል። ዝና በጣም ፈርቷል። ይሄን ሁሉ እንግዲህ በቀጣው ክፍል ምን ልናይ እንችላለን? የመድብል አሁን ህይወትን በጣም አደጋ ውስጥ ነው ያለው። ዝናም አልተኛም። ለዝናም ደግሞ መድብል እየተኛ አይደለም ውድ ቤተሰቦች። ሞገስም ቢሆን እንግዲህ አሁን በጣም ደፋር እየሆነ ነው ያለው። ሉላም ብትሆን ማጀገን ነው ያለባት። በቃ ሞገስን በርታ አይዞ ማለት ነው ያለባት። እሷም ደግሞ ነፃነቷን ማግኘት ነው ያለባት ውድ ቤተሰቦች። እስከ መቼ በአንድ ክፍል ቤት ተርብቃ ትኖራለች? እስከ መቼ ዝናን ፈርታ ትኖራለች? እሷም ብትሆን ሞገስን ማበርታት ነው ያለባት ውድ ቤተሰቦች። በእኔ ሀሳብ የምትስማሙት ሁላችሁም ይህን ቪዲዮ ላይክ እያደረጋችሁ ይህን ድራማ እየተከታተላችሁ ደግሞ ይህን ቻናል ሳብስክራይብ ያላደረጋችሁት ሁላችሁም ሳብስክራይብ እያደረጋችሁት ቤተሰቡን፣ ምክንያቱም መሳጩ የሆነ ቀጣዩ ክፍል ወደ እናንተ ቶሎ እንዲደርስላችሁ ማለት ነው ውድ ቤተሰቦች። በቀጣዩ ክፍል እስክንገናኝ ድረስ በያላችሁበት በዓለም ዳርቻ